አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ወዳጅ ፋዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችንና አዝናኝ ታሪኮችን አካፍላችኋለሁ። በዚህ አጋጣሚ እንኳን አደረሳችሁ ኢድ ሙባረክ ሙስሊም እህት ወንድሞቼ እንኳን አደረሳችሁ ማለት ነው። ያልተጻፈው ኒካህ ክፍል 5 እንቀጥላለን። በእጅ ያለውን ወረቀት አጥብቄ ጨበቅኩት። እናቴ ሆስፒታል ውስጥ ላይ አደጋ ላይ ናት፣ ኑሬ ሰዎችን ልኮባታል ብለን ነበር ያቆምነው። አትጠራጠሪ አፊያ አለ ኑሬ ስልኩን እያሳየ። አሁኑ ለሰዎቹ ደውዬ እናትሽን እንዲጨርሷት ትዕዛዝ መስጠት እችላለሁ። ወረቀቱን ስጭኝ አለ። በአንድ በኩል የእናቴ ህይወት፣ በአንድ በኩል ደግሞ የእነዚህ አውሬዎች እውነተኛ ማንነትን ምን ላድርግ? ኑሬ ስልኩን እያሳየኝ ነው። አሁኑ ለሰዎቹ ደውዬ እናትሽን እንዲጨርሷት ትዕዛዝ መስጠት እችላለሁ ሲለኝ ዓለም በፊቷ ያዞረ መሰለኝ። የእናቴ ህይወት በእጅ ባለው የክሰል ጠረን በሚሸተው ወረቀት ላይ ተንጠልጥሏል። ወረቀቱን ስጪ ብሎ ጮኸብኝ። ድምፁ በተቃጠለው ቤት ግድግዳዎች ውስጥ እያስተጋባ ፍርሃቴን ይብለጥ አገነፈለው። እጄ እየተንቀጠቀጠ ወረቀቱን ዘረጋሁለት። ኑሬ በንቀት ሳቀና ሰነዱን ከእጄ መንትፎ ወሰደው። ብልህ ልጅ አለኝ። ያሲን ሚስኪን ነው። ይህንን ወረቀት ቢይዘው ኖሮ ራሱን ነፃ ያወጣ ነበር። አሁን ግን የኔ ተገዥ ሆኖ ቀጥሏል። ኑሬ በአጃቢዎቹ ወደ ኋላቸው ተመልሰው ጨለማው ውስጥ ተሰወሩ። በዚያው ቅጽበት ሆስፒታል ውስጥ ወዳለው አንዋር በስልክ ደወልኩ። ድምፄ ይንቀጠቀጥ ነበር። አንዋር እባክህ እናቴን ተጠባበቃት፣ ኑሬን ሰዎችን ልኮባታል አልኩት። አፍያ ተረጋጊ አለኝ አንዋር። እናትሽ ደህና ናቸው። ፖሊሶቹ እዚህ ነበሩ። ኑሬን የላካቸው ሰዎችን ሆስፒታል ግቢ ውስጥ ይዘዋል። ኑሬ ገና አልገባውም እንጂ ፖሊሶቹ የእሱን መውጣት ጥርጣሬ እየተከታተሉ ነበር። እፎይ አልኩ። ግን ሰነዱን መስጠቴ ትልቅ ስህተት እንደሆነ ተሰማኝ። ሆኖም ግን እናቴን በትራስ ስር ስትል የነገረችኝ ሚስጥር ገና አልተገለጠም ነበር። ኑሬ የወሰደው የያሲንን የድሮ የጋብቻ ወረቀት ብቻ ነው። እናቴ ግን በብረት ሳጥን ውስጥ ሌላ የደበቀችው ነገር ነበራት። ሳጥኑን ደግሜ ፈተሽኩት። በውስጠኛው ክፍል ውስጥ ሌላ የድምፅ መቅጃ ሪከርድ አገኘው። እናቴ በዛች እሳት በተነሳችባት ምሽት ያሲን ኑሬን ሲጨቃጨቁ በስልክ ቀርታ ነበር። ወዲያውኑ ወደ ፖሊስ ጣቢያ መራሁ። ያሲን በእስር ቤት ሆኖ ስለ ኑሬ መውጣት ሰምቶ በጭንቀት እያበደ ነበር። አንዴ ወደ ብረት ዘንጎቹ ተጠጋ። አፊያ ኑሬ መጣብሽ አይደል? ወረቀቱ ወሰደው? አዎ ወስዶታል። ግን ያሲን እናቴን ያደረገችውን አታውቅም አልኩትና የድምፅ መግጃውን አሳየሁት። ያሲን የድምፅ መግጃ ሲሰማ እንባው ፈሰሰ። በመቅጃው ውስጥ የኑሬ ድምፅ በግልጽ ይሰማል። ያሲን እሳቱን ካለኮስክ እችን አሮጌት እኔው እጨርሳታለሁ። መሬቱ ለእኔ ፕሮጀክት ያስፈልገኛል ይላል። ያሲን ደግሞ አይሆንም ኑሬ፣ አፍያን እወዳታለሁ፣ እናቷን አትጉዳቸው ብሎ ሲማጸነው ይሰማል። በሚቀጥለው ቀን በጠዋት ፍርድ ቤት ቀጠሮ ነበረው። ኑሬ በገንዘብ ፖሊሶቹን ገዝቶ በነጻነት አዳራሽ ውስጥ ተቀምጦ ነበር።
ሰሚራም ከጎኑ ሆና በድል አድራጊነት ተመልክታኝ ነበር። ዳኛው ማስረጃ ያለው አካል ይቅረብ ሲል እኔና ጃፈር አብረን ቆምን። ክብር ፍርድ ቤት አልኩኝ ድምፄን ከፍ አድርጌ። እውነተኛ ወንጀለኛ ያሲን ሳይሆን እዛ ወንበር ላይ ተቀምጦ የሚሳለቀው ኑሬ ነው አልኩ። ኑሬ ሊሳለቅብኝ ሲሞክር የድምፅ መቅጃውን እንደ ዳኛው አቀበልኩት። ሞላው አዳራሽ በዝምታ ተዋጠ። የኑሬ ድምፅ በአዳራሹ ውስጥ ሲተጋባ የኑሬ ፊት አመድ መሰለ። ይሄ ብቻ አይደለም አለ ጃፈር ቀጥሎ። ያሲን በኑሬ ትዕዛዝ ኮምቦልቻ ውስጥ የፈጸመው የቀድሞ ወንጀል ኑሬ እንዴት ሰዎችን እንደሚገድል እኔ ምስክር ነኝ። ሰሚራ በድንጋጤ ቆመች። ኑሬ ሊያመልጥ ሲሞክር ፖሊሶች በሩን ዘግተው ፍትህ በሐይቅ ከተማ ላይ በጠራራ ፀሐይ ልትወጣ ደረሰች። ያሲን ቀና ብሎ አየኝ። አይኖች ውስጥ ይቅርታ፣ ትልቅ ተስፋ ይነበባል። የፍርድ ቤቱ አዳራሽ በዝምታ ተውጧል። በአየር ላይ የሚሰማው ብቸኛ ድምፅ የዳኛው ወረቀት የመግለጽ ድምፅ ብቻ ነበር። የኑሬ ድምፅ ከመቅጃው ውስጥ ሲተጋባ አዳራሹ ውስጥ የነበረው ሰው ሁሉ በድንጋጤ እርስ በርስ ይተያያሉ። ኑሬ ግን ፊቱ ተለውጧል። ውሸት ነው፣ የተቀነባበረ ነው፣ እኔን ለማጥፋት የተደረገ ሴራ ነው እያለ ይጮሃል። ዳኛው ግን በመዳሻቸው ጠረጴዛውን መቱ። ዝም በሉ፣ ፍርድ ቤቱ ማስረጃውን በሚገባ ይመረምራል አሉና ወደ ፖሊሶች ዘወር ብለው ይህን የድምፅ መቅጃና ሰነድ ለቴክኒክ ምርመራ እንዲወሰድ አዘዙ። በዚያው ቅጽበት ያሲን ከመቀመጫው ተነሳ። አይኖቹ በእንባ ረጥበዋል። ወደ እኔና ወደ ዳኛው ተመለከተ። ያ ከዚህ በፊት የማውቀው የትዕቢት መንፈስ ከፊቱ ላይ ተማቶ አልቋል። ክብር ፍርድ ቤት፣ መደበቅ ሰልችቶኛል አለ ኑሬና ያሲን በድምፅ እየተንቀጠቀጠ። አዎ ኑሬ እንዳለው እሳቱን አልለኮስኩትም። ነገር ግን ኑሬ እናቴን እሙ ማርያምን እንደሚገላቸው ሲዝቱብኝ ፍርሃት አሸንፎኝ ዝም አልኩኝ። አፍያ አንቺን ያገባሁሽ በሚስጥር ያልተጻፈ ኒካህ እንደሆነ የነገርኩት ኑሮ እንዳያደርስብሽና እኔም የሰራሁትን የድሮ ወንጀል እንዲደበቅልኝ ነበር። ግን ሚስጥር ሰውን ነፃ ያወጣል፣ ይልቁንም የህሊና እስረኛ ያደርጋል። ያሲን የኮምቦልቻውን ሚስጥር አንድ በአንድ መዘርዘር ጀመረ። ኑሬ እንዴት ንብረት እንደሚቀማ፣ ሰሚራ ደግሞ በሴራው ውስጥ ያላትን ድርሻ አጋልጣ ሰሚራ እኔን አላውቅም ብላ ብትጮህም ያሲን ግን ሁሉንም ሚስጥራዊ የባንክ ዝውውሮች ለፖሊስ ለመስጠት ቃል ገባ። ኑሬ በቁጣ ያሲንን ሊዝትበት ቢሞክርም ፖሊሶቹ በኃይል ያዙት። ፍርድ ቤቱ ለጊዜው ተበተነ። ኑሬና ሰሚራ ለተጨማሪ ምርመራ በከባድ ጥበቃ ወደ ማረፊያ ቤት ተወሰዱ። ያሲን ወደ እስር ቤት ቢመለስም እፊቱ ላይ ግን ከብዙ ጊዜ በኋላ ለመጀመሪያ ጊዜ የሰላም ስሜት ይታይበታል። የህሊናውን ሸክም ያወረደ ይመስላል። ከፍርድ ቤት ወጥቼ ወደ ሆስፒታል ስመለስ እናቴና ኗር እየተጫወቱ አገኘኋቸው። እሞ ማርያም አይናቸው እንዳየሁ የሆንኩትን ሁሉ ተረዱ። አፍያ ልጄ እውነት በጠራራ ፀሐይ ወጣ አይደለ አሉኝ። የዛለ እጄን ይዘው አዎ እማ፣ ግን ያሲን አሁንም እስረኛ ነው፣ ራሱን አሳልፎ ሰጠ አልኩኝ በሐዘን በግራ መጋባት። ልጄ አሉ እናቴ ረጅሙን ተንፍሰው፣ ያሲን ትልቅ ቅጣት የቀጣው ራሱን ነው። አንቺን ያገባሁሽ በፍቅር ቢሆን በውሸት ላይ የተመሰረተ ፍቅር ግን መጨረሻው መራራ ነው። ይሄን
ያልተጻፈ ኒካ ላንቺም ለሱም ትልቅ መማሪያ ነው። ግን አፊያ ትልቅ ሚስጥር ገና አልተነገረሽም አሉ። ምን አይነት ሚስጥርማ? ከዚህ በላይ ሚስጥር አለ አልኩ ደነገጥኩ። ያሲን ያንን መሬት ፈልጎ የመጣው ለኑሬ ብቻ አልነበረም። ያሲን ያ መሬት የራሱ ቤተሰቦች እንደነበረና አባትሽ በህይወት እያሉ በውል እንደገዙት ያውቅ ነበር። እርሱ የመጣው የቤተሰቦችሽን ታሪክ አሻራ ለመፈለግ እንጂ አንቺን ለማጥፋት አልነበረም። ነገር ግን ኑሬ ሚስጥሩን አወቀበት መሃል ላይ ገብቶ ታሪኩን ለራሱ ጥቅም አበላሸው። ጭንቅላቴ ውስጥ ያለው ጥያቄ ሁሉ ተሰባሰበ። ያሲን ለካ በበቀል በፍቅር በኑሬ ዛቻ መካከል ተወጥሮ ነበር። ያሲን ፍቅር እውነት ነበር፣ ነገር ግን የተጠቀመበት መንገድ የጥፋት ነበር። በዛው ምሽት ውስጥ ሆስፒታል ውስጥ ግቢ ውስጥ አየር ላይ እያለሁ አኗር በድንጋጤ ደወለልኝ። አፊያ! ኑሬ ከእስር ቤት ወደ ምርመራ ክፍል ሊወሰድ ለማመለጥ ሲሞክር ሌላ ትልቅ አደጋ ደርሷል። አሁን ፖሊስ ጣቢያ መምጣት አለብሽ አለኝ። የአኗርን ድምፅ በስልኩ ውስጥ ሲስተጋባ ሙሉ ሰውነቴ በብርድ ተወረረ። አደጋ ደርሷል የሚለው ቃል የፍርሃቴን ጣራ አስነካው። ወደ አሁኑ ታክሲ ይዤ ወደ ፖሊስ ጣቢያ መራሁ። ጣቢያው ግቢ ውስጥ ፖሊሶች መኪናዎቹን መብራት ይበራሉ። ይጠፋል። ጩኸት፣ ግርግር ነግሷል። አኗር ምን ተፈጥሮ አልኩኝ። እየሮጥኩ ወደሱ ተጠጋሁ። ኑሬ አለ አኗር ትንፋሹ እየተቆራረጠ። ወደ ምርመራ ክፍል ሊወስዱ ሲል የፖሊሶቹን መሳሪያ ነጥቆ ለማመጥለጥ ሞከረ። ግቢው ውስጥ በነበረው ግርግር ፖሊሶች ተኩሰው አቆሙት። አሁን በከባድ ሁኔታ ቆስለው ወደ ሆስፒታል ወስደውታል። በዚያው ቅጽበት ከጣቢያዎች ውስጥ በካቴና የታሰረችው ሰሚራ ስትወጣ አየኋት። ፊቷ ተለውጧል፣ ፀጉሯ ተዝረክርኳል። እኔን ስታየኝ ቆመች። በንቀት ሳይሆን በፍርሃት ተሞልቷ ተመለከተ ጀመር። አፊያ አለች ድምጿ እየተንቀጠቀጠ። ኑሬ እብድ ነው። እኔም ብቻ ሳይሆን ያሲንንም ተጠቅሞብናል። ያሲን ያንን ሚስጥር የያዘውን አንቺን ለመጠበቅ መስሎሽ ከሆነ ተሳስተሻል። ያሲን የመጣው አንቺና እናትሽን ከዚች ምድር ለማጥፋት ታዞ ነበር። ምን ዋሽተሽ አትጠግቢም ሰሚራ ብዬ ጮህባት። አይደለም ማፊያ አለችኝ ሰሚራን በዋን እያፈሰሰኝ። ኑሬ መሬቱን እንዲረከብ ያሲን እናትሽን ማሳመን ነበረበት። እናትሽን እምቢ ካሉ ደግሞ አደጋ እንዲደርስባቸው አደረገ ብሎት ነበር። ያሲን ግን ፍቅር አሸነፈው። ኑሬን ግን በቃ መቃወም አልቻልንም። ያሲን ትልቅ ስህተት ኒካውን ያልተጻፈ ማድረጉ ሳይሆን ህይወቱን በሙሉ ለኑሬ አሳልፎ መስጠቱ ነው። ፖሊሶቹ ሰሚራ ወደ መኪናው ገፍትረው አስገቧት። እኔ ግን በቆምኩበት ደረኩ። ያሲን ሊገድሉት ትዕዛዝ ነበር። የያሲን ፍቅር ሁሉ ከግድያ ትዕዛዝ በኋላ የመጣ ነው። ወደ ሆስፒታል ውስጥ ተመለከትኩ። የኑሬ ክፍል በር ላይ ፖሊሶቹ ቆመው ነበር። ኑሬ በመጨረሻው ትንፋሹ ላይ እንደሆነ እኔም ማግኘት እንደሚፈልግ ተናገረኝ። ወደ ክፍሉ ገባሁ። ኑሬ በኦክስጅን ታግዞ ይተነፍሳል። አንዴ ለመሳቅ ሞከረ፣ ግን አቃተው። በደከመው እጁ እኔን ጠቆመ። አፊያ፣ ያሲን ያልነገረሽ አንድ ትልቅ ሚስጥር አለ ኑሬ ድምፁ እየተቆራረጠ። የጋብቻ ምስክር ወረቀቱ ጀርባ ላይ ያለው ስም የአንቺ አባት ስም አይደለም። ያሲን የማያውቀው አባትሽ የሞተው በአደጋ አይደለም ሲል ኑሬ ንግግሩን ሳይጨርስ በአይኖቹ ፈጠጠ። የልብ ምቱ መለኪያ መሳሪያ ረዥም ድምፅ አሰማ። ኑሬ በምስጢር ታንቆ አለፈ። ወደ ኋላ ፈገፈግ። ኑሬ ምን ሊነግረኝ ፈልጎ ነው?